ስንት ሰዎች በድሮን ጥቃት ሞቱ? በድሮን ጥቃት የተሰሙት መረጃዎችን በማስመልከት በሌላ መረጃ ከአፋር ከባድ ሰላማዊ ሰልፍ ተሰምቷል። ሰሞኑን ደግሞ በተደጋጋሚ በምጽዋ አካባቢ በርካታ ቁጥር ያላቸው የጦር መሳሪያዎች እየተራገፉ እንደሆነ ከወደ ኤርትራ የተሰሙት መረጃዎች ያሳያሉ። ሚኪ ነኝ ከሚኪታ ቦረንፎ። ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። ወደ ዝርዝር ዜና አሻገራለሁ። እንግዲህ ሰሞኑን ምንድነው ሰሞኑን የትግራይ ልዩ ኃይሎች ወደ አፋር በመግባት ዘልቆ በመግባት 6 ቀበሌዎችን መቆጣጠራቸው የሚታወስም ነው። 6ቱን ቀበሌዎች ከተቆጣጠሩ በኋላ መንግስት ማምሻውን በዛች ሌሊት 9 ሰዓት ላይ ጥቃት ፈጽሞ ነበረ። የመንግስት ድሮን እዛች አካባቢ ያንዣበበች ጥቃት ፈጽማ ነበር። በዚህም ጥቃት መንግስት እንግዲህ መግለጫ የወጡት መረጃዎች የሚያሳዩት ጦር መሳሪያ ማከማቻ ላይ ጥቃት እንደፈጸመም ነው። ታዲያስ በዚህ ጥቃት በኋላ ምን እውነታ ተሰማ? የወጡት መረጃዎችስ ምንድናቸው? በጥቃቱ 16 ሰዎች ሞተዋል። የኢትዮጵያ ፌዴራላዊ መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጽሞ የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ ዜና ወኪል ኤኤፍፒ ዘግቧል። የትግራዩ ባለስልጣን የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በዚህ የድሮን ጥቃት 16 ሰዎች ተገድሎ ሌሎች 22 እንደቆሰሉም ከምንጮቹ መረዳቱን የዜና ምንጮች አመልክተዋል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘ ገልጧል። አንድ ስማቸው እንዲጠቀስ ያልፈለገው የሬዲት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18,000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግሯል ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ ሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍሯል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመለከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል። አቶ ጌታቸው ረዳ እንግዲህ ቅድሚያውኑ የተናገሩት ህወሓት የትግራይ ልጆችን ዳግም ለመማገድ ቆርጦ እንደተነሳ እንግዲህ ለትግራይ ህዝብ ታሪካዊ ጠላት ነው በማለትም ነው። ህወሓት እንግዲህ በዋናነት ጦርነቱን ለምን እንደፈለገ በርካታ ምሁራኖችም ሀሳባቸውን ሲገልጹ የትግራይ ህዝብ ተቆርቋሪ ሳይሆን 36 ቢሊዮን ዶላር በላይ ከዚህ በፊት ወርቅ ሀብቶችን እንዳሸሹ ከዛም የተነሳ ከተጠያቂነት አሁንም ስለማይተርፉ ህዝቡም ስለሚጠይቃቸው ምክንያቱም ያ ብር እኛ ባልበላንበት ከኢትዮጵያ ህዝብ ጋር ነው ያጋጫችሁን ብሎ ህዝቡ ጥያቄ ማንሳቱ ስለማይቀር የሰሜኑ ጦርነት ጦስ በርካታ ቁጥር ያላቸው የሰሜኑ ጦርነት ጦስ በርካቶቹ ብሶታቸው በውስጥ እንዳለ ጀምረም ከዛም የተነሳ ጥያቄ እንዳይነሳባቸው በጦርነት መሸወድ እንደሚያስፈልጋቸው ግድ ስለምላቸው ወደዛ ገቡ በማለትም በርካቶቹም የገለጹ ናቸው። የህወሓት ዋና እንግዲህ መሪ አሁንም ኦፊሻሊ መሪ ባይሆንም አሁንም መሪ ሆነው የቀጠሉት ዶክተር ደብረጽዮን ገብረ ሚካኤል ናቸው። ሞንጀሪኖና እሳቸው በመሆን በዋናነት ጉዳዩን በመጠንሰስ ሌሎች ደግሞ የጦር ኦፕሬሽኖች ባለሙያዎችን አቶ ጌታቸው ረዳ ባለፈው ስማቸውን ጠርቶ መውቀሳቸውም የምታወስም ነው። ከዚህ ተጠያቂነት አይተርፉም፣ ወደ አፋር ገብተዋሉ። ጽምዶ የሚል ደግሞ ከኤርትራ ጋር ጦር ምስረታ ፈጽመዋሉ። በዚህ ምስረታ ደግሞ ጊዜያዊ መስተዳድሩ ታደሰ ወረደ እንደማይደግፉም ነው። ኤርትራ ምናልባት ታደሰ ወረደን ህወሓት እንዲያስወግዱላቸው የለመነች እንደሆነ ጀምረም ነው። እንግዲህ እንደዚህ አብሮ አንድ ትግል ጓድ ሆኖ አንድ ላይ ብዙ ነገር ካሳለፉ በኋላ ፖለቲካ ምን ያህል ቁማር እንደሆነ ህወሓት ደግሞ ምን ያህል ራሱን ለማዳን ለራሱ ስል ምን ያህል ህዝብን ከማጥፋት ወደ ኋላ አይልም በማለት በርካቶቹ ሀሳባቸውን የገለጹ ናቸው። በነ ዶክተር ደብረጽዮን ገብረ ሚካኤልና ሞንጀሪኖ ጥያቄ መሰረት የፕሪቶሪያ ስም ውል አልተፈጸመም፣ ስለዚህ ጥፋተኛ መንግስት ነው በማለትም ከፍተኛና ብርቱ ትችት ሲሰነዝሩም ተስተውሏል። ምናልባት ጦርነቱን ክረምት ይነሳል ብለው በርካቶቹ ስጋታቸውን ቢገልጹም ሳይነሳ ቀርተዋል። ክረምትም አልፎ አሁን ግን ባልተጠበቀ ሁኔታ ውጊያ እንደዚህ ወደ አፋር ዘልቆ በመግባት ክልላቸውን ለቆ ወደ አፋር በመግባት ውጊያ መክፈታቸው በርካቶችን ጥያቄ ያስነሳ ጉዳይ ሆኗል። ምናልባት ዳግም የትግራይ ልጆችን በጦርነት ማስጨረስ ይሆንም ወይ በማለት ነው። በርካታ ቁጥር ያላቸው የትግራይ ተወላጆች በአሁኑ ሰዓት እግር በመራቸው ስደት ላይ ናቸው። ዳቦ የእንጀራ ጥያቄ በብዛት ህዝቡ መብያ አጥቷል።
በጣም ፈተና ላይ ነው፣ ችግር ላይ ነው። ስለዚህ ለህዝቡ ለምንድነው የማይታሰበው በማለት በርካታ ቁጥር ያላቸው ወጣትና ህዝብም ጥያቄዎችን እያቀረቡ ናቸው። ከጥያቄው ለመሸሽ ሲባል ህዝብን መማገር እንደማያስፈልግ ጀምረም ልጆቻቸው በአውሮፓና አሜሪካ አስቀምጠው እነሱ እዚህ በድሃው ደም በምስኪን ደም እንዳይቀለዱ በማለትም ነው። በርካቶቹም እስከ መቼ ነው ይህ ነገሩ? እንዴት ነው ከዴት ወደ ማጡ ነው እየሄደ ያለው? እርስ በርስ እየተታኮሰ ሰው እየተጋደለ እስከ መቼ ይቀጥላል? በማለት በርካታ ምሁራኖችም ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። ስለዚህ ልታስብበት ይገባል። ጦርነት ከምን ጊዜውም በላይ አያስፈልግም። ነገሮችን በትዕግስት መመልከቱ ጥሩ ነው። ጦርነት እየተባለ መጨረሻው ውድመት ነው፣ ውርደት ነው፣ ሞት ነው። ስለዚህ አይደለም ህወሓት ቀርቶ ማንም ቢሆን ጦርነት አያስፈልገውም። ጉልበተኛ ነኝ ያለው ማንም መውደቁ አይቀርም። ከዚህ በፊት ከጋዳፊ በላይ የተደራጀ ያልነበረም፣ መጨረሻው ግን ዲች ቦይ ውስጥ ነው ገብቶ የሞተው በማለት በርካቶቹም ሀሳባቸውን እየገለጹ ናቸው። ስለዚህ ጦርነት አይጠቅምም። ጉልበተኛ ነኝ ማለት ከሂትለር በላይ ጉልበተኛ የነበረው ማንም የለም። እሱም መጨረሻውም አላማረም። ስለዚህ በጦር ሰው ባይመካ ጥሩ ነው። ጊዜ ስጥል ከባድ ነው። ፈጣሪ አንዴ ከወሰነ ደግሞ ከባድ ነው። እስከ ዛሬ በትዕግስት ነው ነገሮችን እያየ ያለው። በርካታ ቁጥር ያላቸው ድሃ ልጆች ሞተዋል። በዚሁ በሰሜኑ ጦርነት በሚሊዮን የሚጠጉ ኢትዮጵያውያን ከሁለቱም ወገን ሞተዋል። ስለዚህ ለማይረባ ጦርነት ለማይረባ ነገር ተብሎ ለምንድነው ሰው የሚያልቀው? እስከ መቼ ነው ደግሞ ወጣቱ የማይነቃው? የምዋጋው ወጣት እንዴት ነው የማይነቃው? የውጊያ ዓላማ ምን እንደሆነ ለምን ምንም አይጠቅመውም። ስለዚህ ሞትና ሞት ነው። ስለዚህ ለሱ የሚጠቅመው ነገር የለም። ባለስልጣናት ወደ ወንበር ዙሪያ አምጥቶ ነገሮችን ይፈታሉ። ስር ያለው ድሃ ልጅ ግን እንደ ቅጠል ይረግፋል። ይህን በርካቶች ሊያስቡበትና ሊገነዘቡ ይገባል። እርስ በርስ እልቂት፣ ግድያ የትም አያደርስም። በኢትዮጵያ ታሪክም በርካቶችን ያሳዘነና ያስደነገጠ ክስተት ስለሆነ አጠቃላይ ያን በማስመልከት የባለስልጣናቱ ነገሮችን በማስመልከት እነሱ ወደ መቀመጫ ዙሪያ ስለሚያመጡ ጉዳዩን የድሃው ልጅ ስር ሆኖ መሞት የለበትም። የትግራይ ልዩ ኃይሎች እዚህን አገናዝበዋል ወይ? ትላንትና ከጦርነቱ አልተማሩም ወይ? ጓደኞቻቸው እኮ ዛሬ አካል ጉዳተኞች ናቸው አብዛኞቹ። የአካል ጉዳተኞች እንኳን ደሞዝ አልተከፈለም። ስለዚህ እየተበጀተ ያለውንም በጀት ወደ ጦር መሳሪያ ግዢ የሚያውሉ ከሆነ በጣም ፈተና ነው። ስለዚህ ጥቅም ለሌለው ጦርነት፣ ጥቅም አልባ ለማይመጣ ድል ለማይመጣ ዳግም ወያኔ 4 ኪሎ የሚያስብ ከሆነ ሞቱ በጣም ቅርብ እንደሆነ የአደባባይ መረጃዎች ናቸው። ምንም አይሆንም። ሁኔታውም ጊዜውም አይፈቅድም። ይህ እንግዲህ አመለካከት እስካሁን ድረስ አእምሮአቸው ላይ እንዴት ተቀመጠ በማለት በርካቶቹም ሀሳባቸውን ሲያጋሩም ተስተውሏል። ስለዚህ ይህ እንግዲህ ህዝቡ ራሱ አይደግፍም። የትግራይ ህዝብ ለሁለት ተከፍሏል፣ እየጠየቀ ነው። በትላንትናው ጦርነት በአንድነት ነበር የቆመው። አብዛኛው ያው ስሩ ማህበረሰብ ምንም ስለማያውቅ በሳቱ ህወሓት ስለተደራጀ በግዴታም ቢሆን በአንድነት ቆሟል። አሁን ግን ህዝቡ ነክቷል። ትላንትናም በግፍ ረግፏል እንደ ቅጠል። አሁን ልጆቻችንን መልስንልን፣ ልጆቻችን ይመለሱልን ነው ያለው። አብዛኞቹ ዘማታቶች በቅርብ ጊዜ ነበር መርዶ ሲነገርላቸው ነበር። እንደ ጉር ነው የትግራይ ልጆች ያለቁት። በጣም በሚያሳዝን ሁኔታ በርካታ ቁጥር ያላቸው የትግራይ ተወላጆች የሞቱበት ሁኔታ በርካቶችን እንባ ያራጨና ያሳዘነ ክስተት እንደሆነ ጨምረው ይህ የአደባባይ መረጃዎችና እውነታዎች ናቸው። የእርስ በርስ ግድያና እልቂት የትም አደርስም። እጅግ ልብ ሰባሪ ክስተትን በማስመልከት ነው። ሌላኛው እንግዲህ ኤርትራ ጦሯን እንግዲህ ከግብጽ ጋር ባለፈው ከተነጋገሩ በኋላ ምጽዋ አካባቢ ላይ አውሮፕላን በተደጋጋሚ ሲያርፍ ተስተውሏል። ምናልባት ጦር መሳሪያ እያራገፈ ነው ማለት ነው በርካቶቹም እየገለጹ ያሉት። የወደብ ጥያቄ የኢትዮጵያ መንግስትን ተከትሎ ኤርትራም እንግዲህ በሶማሌ በኩል ኢትዮጵያ ስትሄዳ የሶማሌ ነገር ለማጣጣል ትሞክራለች። ኤርትራ ኢሳያስ አፈወርቂ የሚባለው ፕሬዝዳንት ኢትዮጵያ ጋር ምን እንደፈለገ አይታወቅም። የመጨረሻ የኤርትራ ህዝብም አሁን ድካም ላይ ነው። ኤርትራ ያን የመሰለ መልክዓ ምድር ይዛ ሀገር ይዛ እስካሁን ያለማችና በጉስቁልና ውስጥ የምትኖር ሀገር እንደሆነች በርካታ ምሁራኖች ገልጸዋል። ለዚህ ደግሞ ዋነኛው ተጠያቂ ኢሳያስ አፈወርቂ ነው በማለትም ነው በርካቶቹ እየጠየቁ ያሉት። ኢሳያስ አፈወርቂ ከሀገሪቷ ምንድነው የሚፈልገው በማለት በርካቶቹ ሀሳባቸውን ሲያጋሩ ተስተውሏል። በርካታ ቁጥር ያላቸው ኤርትራውያን ሀገራቸውን ይወዳሉ፣ ግን ለቆ እየተሰደዱ ናቸው። ምክንያቱም እዛው አይመችም፣ እዛው ባለበት ነው የቆመው በማለትም ነው። በጣም አሳዛኝ የኤርትራ የአስመራ እጣ ፈንታ በዚህ ልክ ይሆናል በማለትም እንዴት ይሆናል በማለት በርካቶቹ ሀዘናቸውን ሲገልጹም ተስተውሏል። እንግዲህ የወደብ ጥያቄን በማስመልከት አባቶች የሰሩት ስህተት በተለይ በጠቅላይ ሚኒስትር መለስ ዜናዊ አማካኝነት ወደብ ተላልፎ ስህተት በርካቶችን ያሳዘነ ክስተትም ሆኗል። እጅግ ልብ ሰባሪ የኢትዮጵያ ታሪካዊ ስህተት በተለይ ከኢትዮጵያ እጅ ወደብ የወጣለት እንደሆነ ጀመረም ነው። ስልጣን ብቀር ሁሉ ነገር ብቀር ይሻል ነበረ። ወደብ ከኢትዮጵያ እጅ መውጣቱ
በርካቶችን ያስደነገጠና ያሳዘነ ክስተት ነው። መጀመሪያም ነው ኢትዮጵያ የራሷ ወደብ ሊኖራት ይገባት ነበረ። የራሷን ወደብ ነው እንግዲህ አሳልፋ የሰጠችው ማለት ነው። በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን ሲያነሱም የምስተዋለው ስለዚህ በወደብ ጉዳይ ዙሪያ በርካቶች እስካሁን ድረስ ሀዘናቸው ውስጥ እንዳሉ ጀምረም ነው። ኢትዮጵያ የባህር በር የግድ ያስፈልጋት ነበረ። ለአንድ ሎክዶና መቀመጧ በርካቶችን ያሳዘነ ክስተት ነው። ጀምረን በርካቶቹ ሀሳባቸው ሲያነሱም ነበረ። ይህን ደግሞ ጥያቄ በሰላማዊ መንገድ ቢፈታ የተሻለ ይሆናል። ጦርነት አያስፈልግም፣ በጦርነት የሚሆኑ ነገር ይቅር በማለት በርካቶቹ ሀሳባቸውን ሲያነሱም ተስተውሏል። እንግዲህ ጦርነትን ማያስፈልግ ጀምረን በሰላማዊ መንገድ ነገሮች ተፈቶ አልቆ ቢጠናቀቁ የተሻለ ይሆናል በሰለጠነ መንገድ በማለትም ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ቦረንፎ። ዕለታዊ መረጃዎችን ለእናንተ ይዤላችሁ መጣሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያደርጉ። ሰላም ቆዩልኝ።